ሰላም ውድ አድማጮች እንዴት ናችሁ? በያላችሁበት ሀሳብ ለመስጠት ነው። እውነት ለመናገር ሁሉም ነገር ልብ ያደክማል። ሁሉም ነገር ጥሩ አይደለም ስል ጥሩ አይደለም። በቃ ደስ የሚሉ ነገሮችን አላይም። ቢሆንም ተስፋ የሚያስቆርጥ ነገር ደግሞ የለም። አብዛኛው ነገሮቹን ተረድቷል፣ ነገሮቹን አውቋል። ጥቂቶች ውርውር የሚሉ ድምጻቸውን ከፍ አድርገው የሚናገሩ አንደበታቸው ዝም ብሎ የሚለፈልፍ ከእውቀት ነፃ የሆኑ ሰዎች ሶሻል ሚዲያውን ተቆጣጥረውታል። እኔ ዛሬ ልናገር የምፈልገው ጎጠኞች ነው። የጎንደር፣ የጎጃም፣ የወሎ፣ የሸዋ ጎጠኞች ያሳምረውን ፕሮፋይል ያረጋችሁ ካላችሁ እንደው በፈጠራችሁ አምላክ አጥንቱ ሾሆን ይወጋችኋልና ጎጠኝነት አሳምነው ጽጌን የሚመለከተው ስላልሆነ ያሳምነውን ፎቶ ከላያችሁ ላይ አንሱ። ምክንያቱም አሳምነው አብይ አህመድ የገደለው ዶክተር አምባቸውን አብይ አህመድ የገደለው አማራ ስለሆኑ ነው። ይሄ የጎንደር ጎጠኛ የሚል አልቃሽ ዝም ብሎ ሲያለቅስ የሚውል ሶሻል ሚዲያ ላይ ሲንደፋደፍ ሲለፈልፍ የሚውል ስራ የላቸውም። በእውቀት ደግሞ ብዙ የተራመዱም አይደሉም። የጎንደርን ሕዝብ ሌላ ሰደበ ይላሉ እንጂ እነሱ ራሳቸው የጎንደርን አማራ የሚያሰድቡ ጭራ የሌላቸው መያዣ መጨበጫ የሌላቸው አንደበተ ዝርክርኮች ናቸውና እንደዚህ አይነቶቹን ታዝቤያለሁ። ይሄ የወሎ ጎጠኛ ሆኖ ጎጃም ሄዶ የሚለጠፍ ይሄ አፋብህን የምትሉት የዘመነ ካሴ የብቻው የዘመነ ካሴ መሰልጠኛ መረማመጃ የሆነ አንድ ተቋም አለ። እንደ ምሬ ወዳጁ አይነት በእውቀት ያልታጠበ ሀሳብ የሌለው ተሸካሚ የሆነ ማለት ነው። ከባዕዴን ጋር የታገል ነው። የዚህ አይነት ተሸካሚዎች እንዳይኖሩ ነው። ምድር ላይ ለሚከፍሉት ዋጋ እና ለሚያደርጉት ነገር ክብር እሰጣለሁ። ቢሆንም ግን ያንን ያለውን ባለው ደረጃ መግለጽና አንተ ለዚህ አትመጥንም ብሎ መናገርም ኩነኔ አይደለም። የማይመጥኑ ናቸው። ዘመነ ካሴ የስልጣን ጥመኛ ነው። ለስልጣን ብሎ ጎጃም ምድር ላይ የፈጸመውና ያደረገውን ጎጃም ላይ ያስገደላቸው እነማን ናቸው? አማራዋን ድርጅት እንዳይኖረው ሲሰራ የነበረው ማን ነው? ኢትዮጵያዊ ነው፣ ግንቦት 7 ነው ምናምን እያሉ ሶሻል ሚዲያ ላይ ሲለፋለፉ የነበሩት የየት ጎጠኞች ናቸው? ጠንቅቀን እናውቃለን። እያንዳንዱን ጠንቅቀን እናውቃለንና ጎጠኞች የጎንደርም ሆነ የጎጃም የወሎም የሸዋ ጎጠኞች የአማራን ሕዝብ ክብርና የአማራን ትግል ወደኋላ የሚጎትቱ ከንቱ ባተሌ የሆኑ ሶሻል ሚዲያ ላይ ስራ ፈተው የአንዱን ሲያለቃቅሙና ሲያለቃቅሙ የሚውሉ የመንደርተኝነት ጥግ ናቸውና መንደርተኝነት የአማራን ፖለቲካ ይመጥናል የሚል እምነት የለኝም። የአማራ ሕዝብ ጥያቄ አለው። የራሱ ያነሳው ሀሳብ አለው። ባነሳው ሀሳብ ላይ የተሻለ ነገር ለመፍጠር የተሻለ ነገር ለመስራት ጄኖሳይዱ እንዲቀርለት በኢትዮጵያ መልካም አስተዳደር ዲሞክራሲ እንዲሰፍን ማንነቱ ተከብሮ እንዲኖር ነው። ሃይማኖቱ ተከብሮ እንዲኖርለት ነው። ሙስሊም ክርስቲያኑን ፕሮቴስታንቱን ማስተርስን ዲግሪ ኑር ተማሪ እውቀት የሚኖር እውቀት የማይኖር ገበሬሙን የገበሬ ልጁንም መንገድ ቆሻሻ ለቃሚም ሁን ምንም እብድሙን ጤነኛሙን አማራ ኮንክ ትገደላለህ። የነ ሽመልስ አብዲሳ የነ አብይ አህመድ የዚህ የኦሮሞ ብሔርተኛ ነኝ የሚለው መርዘኛ ነቀርሳ ቡድን ይሄንን ያደርጋል እና ይሄን ያልተረዱ በርከት ያሉ ሶሻል ሚዲያ ላይ የሚለፈልፉ ሰዎች አሉ። ጥቅመኝነት ነው ሶሻል ሚዲያ ላይ እኔ የተረዳሁትና ያየሁት ሰርተው ማይበሉ ባተል የሆኑ ከሶሻል ሚዲያ ላይ ገንዘብ መሰብሰብ የሚፈልጉ የህዝብን ገንዘብ መልቀም የሚፈልጉ በጣም በርከት ያሉ የስራ ፈቶች መናኸሪያ ሆኖ ነው ያየሁት። ሁሉም ገንዘብ ይፈልጋሉ። ዶላር ሲያዩ አንደበታቸው ይቀያየራል። እንዴት አድርገን ጊፍት እናገኝ፣ እንዴት አድርገን አጀንዳ እናምጣ ነው ያመጡትን አጀንዳዎች ሁሉ መመልከትና ማየት በቂ ምላሽ ይሰጣል። የመጡ አጀንዳዎች እያንዳንዳቸው ምን ያህል ወንድሞቻችን አረቁ፣ የመጣንበት የትግል መንገድ እዚህ ጋር ያደረስንበት እንዴት ነው፣ ምን ዋጋ ከፍለናል፣ ምንስ ነው እየሆንን ያለ ነው፣ የተነሳንበት ዓላማ ምንድን ነው፣ አሁን የደረስንበት የቆምንበት ምንድን ነው፣
ወንድማማቾችን የሚያጋድለው ምድር ላይ ያለውን የሚከፋፍለው ሶሻል ሚዲያ ላይ ያለውን የሚያተረማምሰው ምንድነው የመጣልን አጀንዳ? ይሄንን አጀንዳ ስለምንድን ነው መፍታት ያልቻልነው ብሎ ቁጭ ብሎ መገምገምና ማየት የሚገባንን ነገር ሳናይ አጀንዳ በአጀንዳ ላይ እየደረቡ የራሳቸውን ጥቅምና የራሳቸውን ሀሳብ የሚያሯሩጡ ነገም ከነገ ወዲያም አጀንዳ የሚያመጡ ባተል የሆኑ ሰዎች ሶሻል ሚዲያ ላይ ተቀምጠዋል። ይሄንን የአማራ ትግል ወደ ኋላ የጎተቱ እነሱ ናቸው። አብይ አህመድ በፈለገው ሰዓት የሚያንቀሳቅሰው መንጋ አለው ሶሻል ሚዲያ ላይ 46000 በላይ የሆነ በቢቢሲ ዜና የተነገረለት ስልጠና ሰልጥኖ የገባ አማራ ክልል ላይ ለሚደረጉ በኢትዮጵያ ውስጥ ለሚደረጉ ፖለቲካዎች እና አዶናይን ጃኒ በላቸው ማን በላቸው ጂኒ በላቸው ምን በላቸው የህዝቡን ህመም ለመሸፈንና የህዝቡን መከራ ለመቅበር ነው አጀንዳ የሚያመጡልህ። የከሊት እንደዚህ ነው ከሌ እንዲህ ነው እያሉ እዚህ የሚያተረማምሱ ማለት ነው። ከዛ በበለጠ ግን እነዚህ መንደርተኞቹ ነው እኔ ማተኮር እንፈልገው። የጎንደር ጎጠኛ ያሳምነውን ያማልሃል፣ በዛ በኩል ደግሞ አምባቻውን ይሳደብልሃል፣ በዛ በኩል ይነሳና የሸዋን ነገስታቶች ያነሳል፣ በዚህ በኩል ይነሳና የጎጃም ነገስታቶችን ያነሳል። እኔ ጎጃምን ያየየ ሲሉላል እንዳለ አቅመቢስና ለሆዳቸው የሚኖሩ ናቸው። የተነሱበትን ዓላማ የረሱ ናቸው። የጎንደር አማራ ከጎጃም አማራ የተለየ ነገር የለውም። የጎጃም አማራ ከወሎ አማራ የተለየ ነገር የለውም። የወሎ አማራ ከሸዋ አማራ የተለየ ነገር የለም። አዲስ አበባ ምኖር ከሀገር ውጭ ሞንክ ከሀገር ውስጥ ሞንክ ወልቃይት ሜድ ከየትም ገባ የትም ገባ አንተ አማራ ከሆንክ ትገደላለህ፣ ትጨፈጨፋለህ፣ ትረሸናለህ። ሰው የምትሸት ከሆነ ማለት ነው። ሆዳም ከሆነ ትጫናለህ። በአዴን አጋሰስ ነው እንደሚለው አጋሰስ ትሆናለህ። ይሄ አጋሰሶች የአማራን ትግል ወደ ኋላ እየጎተቱ እንዳለ ነው የሚሰማኝ። በዚህ ደረጃ ነው የምናየው የአማራ ትግል። እኔ የአማራ ትግል ላይ ኦሮሞን አልጠላም። ለምን ጠላለሁ? ትግሬን አልጠላም። ለምን ጠላለሁ? ቤንሻንጉል፣ ወላይታን፣ ጋምቤላን፣ ሶማሌን፣ አፋርን አልጠላም። ለምን ጠላለሁ? ምን አረጉኝ? እንደ ኦሮሞን በተመሳሳይ ደግሞ ደቡብ ክልል ላይ ያሉ በኢትዮጵያ ውስጥ ያሉትን አልጠላም። ሃይማኖትም ክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ ነኝ። ሙስሊምን ፕሮቴስታንትን አልጠላም። በነዛ ላይ ተጠቅመው ግን የህዝባቸውን ግፍና መከራ አብዝተን ሴራ ሰርተን ተንኮል ጎርጉነን የሰው ደም እናፈሳለን፣ የራሳችን ጥቅም እናስከብራለን፣ ሀገር የጋራ ነው የሚለው ለራሳችን እናደርጋለን የሚል ድንቁርና የተናወታቸው ከኦሮሞም ከትግራይ የሚወጡ ከሆነ ችግሬ ከነዛ ጋር ነው እንጂ እኔ ከህዝብ ጋር ችግር የለብኝም። መሰረታዊ ነገር የአማራ ፖለቲካም ከህዝብ ጋር ችግር የለበትም። ሊቃኑ ጨፍጭፈናቸዋል፣ እንገላቸዋለን፣ ገድያቸዋለሁ የሚል ብዙ በርከት ያለ ቁማርና ሴራ ተሰርቶብናል። ያንን ለመቀልበስና ያ ትክክል አለመሆኑን ለማሳየት ትግል ተገጥሟል። የአማራ ፋኖ የወጣበት ትግል አማራን፣ ትግሬን፣ ጉራጌን፣ ጋምሻንግልን ጠልቶ አይደለም። ብዙ ንጹሃን እንዳሉ ሁሉ ብዙ የዚህ የአማራ ፖለቲካ መዝረክረክ የጠለፋቸው ሰዎች በርከት ያሉ አሉ። ዘመነ ካሴን የሚቃወሙ ኮሎኔል ደመቀ ዘውድን ይደግፋሉ። ኮሎኔል ደመቀ ዘውድን የሚደግፉ ዘመነ ካሴን ይቃወማሉ። እኔ ሁለቱም ለአማራ ጠላቶች ናቸው። ዘመነ ካሴ ከጥምዶ ብሎ ከነ ደብረ ጽዮን ጋር የሚሰራ ከሆነ ወይም ደግሞ የአማራ ጄኖሳይድ የፈጸመው አካል ጋር የሚሰራ ከሆነ ለእኔ ጠላቴ ነው። ኮሎኔል ደመቀ ዘውዱ የአማራን ህዝብ በድሮን የሚቀጠቅጠው አብይ አህመድ የተባለ አገሳስ የአማራን ንጹሃን በየአደባባዩ ሴቶቻችንን የሚያስረሽን፣ የሚያስገድል፣ የሚያስጨፈጭፍ የሚሰራ ከሆነ ሁለቱም የአማራ ጠላት ናቸው። ይህንን ፖለቲካ ያልተረዱ የአማራ ህዝብ ራሱን ችሎ ማሸነፍ ይችላል፣ መቆም ይችላል የሚለውን በውስጣቸው ያላነገቡ የዲቃላና ዲቃላ ስብስቦች ወይም ደግሞ ይሄ በጎጠኝነት በመንደርተኝነት አካዳሚካሊ ያልገፉ ሰዎች በዚህ ፖለቲካ ውስጥ ጎንደሬ ጎጃሜ እያሉ የትግሉን ስርዓትና ትግሉን ወደፊት መራመድ ያለበት ወደ ኋላ የሚጎትቱ በጣም ዝባዝንኬ የሆኑ ሰዎች የተጠናወቱበት ነው። አማራ በራሱ ማሸነፍ ይችላል። የመጣበትን መከራ ማን ችግር እንዳመጣበት የተነሳበትን ዓላማ የሚያውቁ ጀግና የሆኑ ፋኖች ምድር ላይ እንዳሉ ሁሉ ይህንን ትግል ለመጥለፍና ይህን አቅጣጫ ለመውሰድ በተለያየ መንገድ ለመሄድ የሚሞክሩ እንዳሉ መዘንጋት የለብንም። እኔ ማንንም እየፈረጅኩ አይደለም። የአማራ ህዝብ ይሄንን ድምጽን የምትሰሙ 100 3000 2000 1000 ልትሆኑ ይችላላችሁ። 100 ምንም ሆኑ ይሄንን ድምጽን የምትሰሙ የአማራን ህዝብ ጥያቄ የሚያስመልሰው ምክንያታዊ የሆነ ሰውና ምክንያታዊ ትግል ሲደረግ ነው። የአማራ ህዝብ ጥያቄዎች ምንድናቸው? አማራ ያነሳ አማራ የታገለ ያለበት የአማራ ፋኖ እየከፈለ ያለው ዋጋ ምንድነው የሚለውን ቁጭ ብሎ መገምገምና መታየት እንዳለበት ይሰማኛል። ኮሎኔል ደመቀ ዘውዱ ከብልጽግና ለቅላቂ ስንዴ ተሸክሞ በየአደባባዩ የሚዞር
ዘመነ ካሴ የሚበልጥ ደብረጽዮንንና እናስረስ ምናምን የምትላቸው ደብረጽዮንን ተሸክመው የሚሄዱ ከሆነ ይሄ ተገቢ ነው እያላስብም አይደለም። ለአማራ ህዝብ ህወሓት ለትግራይም ህዝብ ይጠቅማል ብዬ ስለማላስብ ብልጽግና ህወሓትም የአማራ ህዝብ ጠላቶች ናቸው። መሰረታዊ ጠላቴ ግን